አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገር ልጆች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ዛሬ እንግዲህ ግርም የሚል በጣም የሚደንቅና በአጭር ጊዜ ውስጥ እጅግ በጣም ተወዳጅነትን ያተረፈው ዳጣ ድራማ ክፍል 17 እና 18 በጣም ገራሚ ሆኗል። እንግዲህ አብጌል ከምትሰራውና ከምታመጣው አንዳንድ ወሬዎች እየተነሳ እናቲቱ ምን እያወራሽ ነው? አንቺ ልጅ ምንድነው ጥያቄሽ? አልክም ብላ ብትጠይቃትም ግን ደግሞ ልትመለስ ባለመቻሏ ሰላም እንግዲህ ከቤት ውጭ ወጥታ አድራ ታውቃለች ወይ? ይህን ብቻ መልሽልኝ ትላታለች። በዚህ መካከል በጣም በሚገርም ሁኔታ አይ አታውቅም፣ ጨውነቷንም ያሳያል። ምን ለማለት እየፈለግሽ ነው አንቺ ልጅ? ያንቺ እኮ አያልቅብሽም አንቺ ምትይው ስትላት እንግዲህ ሰላም እርጉዝ ነች፣ ይሄ ልንገርሽ ማወቅ ስላለብን ነው እየጠየኩሽ ትላታለች። በዚህም ንዴት እንግዲህ ሰላም ነይ ቶሎ ሰላም ትላታለች። እሷም ደግሞ ሆዷን ጨብጣ ሳታስበው ስትሄድ ሰላም ምንድን ነው እየተፈጠረ ያለው ምንድን ነው ብላ ወደ ሆዷ ስትመለከት ሰላም በጣም ደንግጣ እንዴት አላየሁሽም? ምንድን ነው ቤታችን እየተፈጠረ ያለው ትልና እንግዲህ እናቴ ያየሽ የሚሰራውን ዝም የሚል ሰው ተንኮለኛ ነው አብዛኛ ጊዜ፣ ለዚህ ነው የማላምነው ስትላት ዝም በይ ከአጠገቤ ጥፊ፣ ቀኔን አታበላሹ ስልሽ እያበላሽሽ አይደል ያለሽው ያለውን ነገር ግን ምንድን ነው በማለት እንግዲህ ወይዘሮ ሜሮን ጥያቄዋን ታቀርባለች። እባክሽ ይቅርታ አድርጊልኝ ለጥያቄሽ መልስ የለኝም ትላለች። እንዴትና ምን ባይሆንም እንዴት እንደመጣ ከማን እንደሆነ ልነግርሽ ትችያለሽ ወይ ብትላትም ለነገርሽ ባስብም ግን ፈርቼሽ ነው፣ ፍርሃት ይዞኝ ነው፣ እባክሽ ይቅርታ አድርጊልኝ ትላታለች። ሜሮን በጣም አዝና እንግዲህ ለቅሶዋን ትቀጥላለች። ዳጣና ውሃ እንግዲህ በጣም በሚገርም ሁኔታ ቤተ ክርስቲያን ሄደው ያስካሳለ በጣም ምን አይነት ግን ጸሎት አድርገሽ ነው ቁጭ አልሽው ስትላት በሚገርም ሁኔታ እኔ ያደረግኩት ቁጭ ልበል አይደል ትንሽ ቁጭ ልበል ብላ ብዬ ነበረ ቁጭ አደረገኝ ሌላ ስትላት ማይዬ ኬክ ገዝታ እንድትጠብቀኝ ከቤት አላለችም። ለማንኛውም የኬኩ ጸሎት ተሳክቶልሻል ግን ደግሞ የፈተናው አልተሳካም ማጥናት አለብሽ በማለት ጥያቄ ታቀርብላታለች። እና በዚህም ተስማምተው እያወሩ እያለ እንግዲህ ኤቢና ባራ ወይዘሮ ሜሮን ቁጭ ቤና ሰላም የኔና አንቺን ናውራ እስኪ እንወያይበት ከየትና እንዴት እንዳመጣሽው ምንም ውሸት ሳትደብቂ እውነቱን እስኪ ንገሪኝ በማለት እንግዲህ እያለቀሰች ንገሪኝ ምን እንደተፈጠረና ከማን እንደመጣ ረጅም ጊዜያቶችን አብረን አሳልፈናል። ለዚህም እስኪ ንገሪ ቁጭ በይና እንግዲህ እባክሽ በፈጠረች ትላታለች። ሰላም አንገቷን ደፍታ እንግዲህ የበሰጠቻት መልስ እንግዲህ የምታውቂው ሰው አይደለም የማወራው ሰው ነበር፣ ለዛም ከቤት ወጥቼ በላችሁበት ሰዓት ነበር የተከሰተው ስትላት እንግዲህ በደቂቃዎች ስንትን ነገር አሰብኩት፣ ግን ደግሞ ወይ ፈጣሪ ሆይ ይቅር በለኝ በማለት ችግር የለውም አይዞሽ በቃ ለሁሉም ነገር እኔ ያለሁልሽ በማለት ወይዘሮ ሜሮን ሰላምን አረጋግታ እንግዲህ ለሁሉም ነገር አይዞሽ ፈጣሪ ያለው ይሆናል እኔ ደግሞ አርዝሻለሁ በማለት አጽናናቻት እንግዲህ ማለት ነው። ሜሮን ያው ከባለቤቷ ነው ስላልተባለች በደስታ ትወጣለች። ወይዘሮ ሰላም ደግሞ እጅግ በጣም ተበሳጭታ እንግዲህ ውስጧ ያሳብቅባታል። ምክንያቱም ከቶ ደረጀ እንደሆነ እንዲሁም የቀለበት ፕሮግራም አዘጋጅላችኋለሁኝ እኮ አርዝሻለሁ እኮ ስትላት እንግዲህ ተደናገራት ማለት ነው። ወይዘሮ ሜሮን እንግዲህ ጥሩ ከመሆኗ አንጻር እንግዲህ እኔ ድርሻለሁ ልጅንም እኔ ጋር ትወልጃለሽ፣ ደግሞ ሌላ አጋዥም አመጣለሁ፣ ከባባድ እቃዎችንም እንዳታነሺ፣ አንቺ እኮ እጅግ በጣም ጥሩ ሰው ነሽ በማለት ሰላምዬን በጣም ብዙ ነገሮች ትላታለች። ስለተረዳ
ስለረዳሽኝ አመሰግናለሁ፣ ከምንም በላይ ክበሪልኝ፣ ልሂድ በማለት እንግዲህ ሰላምዬ ከጭንቀት ወጣይ ብድጋዴ እንዳታንች በማለት ሜሮን ደግሞ በጭንቀት ተውጣ የነበረው እንደዚህ ስትላት ሰላሟን ወይ እንደዚህ ነው ሰው መሆን ከባድ እኮ ነው። ግን ስንቱን ነገሮች አሰብኩት። ግን ደግሞ ኤቢ የምትባል ምን አይነት ልጅ ነች እኔ በማለት እንግዲህ ፈጣሪዋን እንግዲህ ይቅር በለኝ በማለት ትማጸናለች። ሰላምዬ ደግሞ እንግዲህ ይሄ ነገር ባለመታወቁ ደስ ቢላትም ግን ደግሞ ውስጧ በፍርሃት ተውጧል። ምክንያቱም እኔ ደርሻለሁ ልጁን ንገሪው ቀለበት ነገር አዘገጃጅተን ደግሰን ስትላት መልስ ስለሌላት በፍርሃት ተውጣለች። ግን ደግሞ ሰላም እርጉዝ የሆነችው ከአቶ ደረጀ ነው። እንዲሁም ዳጣ እህት ወይም ወንድም ልታገኝ ቅርብ ቀናቶች ቀርቧታል። ደግሞም ዳጣ ልጇ መሆኗ አልተረጋገጠም። ሰላምዬ በጣም በፍርሃት ተውጣ እያለቀሰች በጣም ከሚባለው በላይ እንግዲህ ደግሞ ለቅሶ ጥሩ አይደለም ነፍሰ ጡር ሲያለቅስ፣ ምክንያቱም ጽንሱ ይበሳጭ እርግ ውስጥ ይባላል እና ሀገሬ ሰው እንግዲህ ሰላም እያለቀሰች እና እጅግ በጣም በሀዘን ውስጥ ተውጣ ባለችበት እንግዲህ ናታን ከየት እንደመጣ ባይታወቅም በፍጥነት መጥቶ እንግዲህ ምን ሆነሽ ነው? ማን አስከፋሽ? ለምንድን ነው የምታለቅሽው? ሲላት ምንም አልሆንኩ ስትል እንደዚህ ሆነሽማ ሰላም ነኝ ማለት አትችይም፣ ግን ደግሞ ቀይረውልሻል፣ ሰላምማ አይደለሽም ንገሪኝ። አረ ምንም አልሆንኩ እባክህ ተወኝ ስትለው እንግዲህ አሁንም ለቅሶዋን ተይዘዋለች። ናታን ደግሞ እጅግ በጣም ተደናግሮታል ምንም ሊያደርግ ባለመቻሉ። ማንኛውም አብጌላ አሁንም ከባድ ነው አየሻ እኔ የጠረጠርኩት ስትላት እባክሽ ከባድ ነው ከየትና እንዴት እንደሆነ ባይታወቅም ለማንኛውም ይህ ነገር ከባድ መሆን አይደለም ወይ ስትል ሰርዤዋለሁ ስራ መሄዱ በማለት አሁን የት ሄዳ ነው ሰላም ስትላት ምንም አያገባሽም አንቺ ግን ለሁሉም ነገር ሞት ኳልሽ እባክሽ ቀስ ብለሽ እደጊ ተያት ሰላምን ረጋ ብለሽ ተያት ስትላት ማወቅ አለብን በማለት አሁንም አብጌል ነገሯን ትቀጥላለች። አወቅሽ ምን ልታደርጊ ነው? ምንድን ነው አላማው? ስትላት በአንድ ቀን የተፈጠረ ነገር እኮ አይደለም በማለት ወሯን ትቀጥላለች። ግን ደግሞ አንቺ ምን አሳወቀሽ? አንቺ ስርዓት የሌለሽ አደብ የሌለሽ ነው የምታውቂው። ሳላውቅ በጣም አስቀያሚ ነገሮች እየሰራሽ ነው። ምን ለማለት ፈልገሽ ነው ባክሽን ትላታለች። ለማንኛውም አረ እንደዛ አይደለም ምናምን በማለት አባትሽ ሲመጣ ከነገርሽው እኔ ጋር ነው የምትጣሊው ባክሽ ለምትናገሪው ነገር ለከት ይኑርሽ በማለት ልጇን በማስጠንቀቅ ትናገራለች። ግን ደግሞ የሰላም በጣም ውስጧ ሰላም ጠፍቶባታልና እዚህ ጋር ደግሞ ቅመሟና እንግዲህ ዳጣ ከውሃ ጋር ከተጋብዘው ባሉበት እንግዲህ እርጎውን ትጠጣለች። በአንድ ጊዜ ነው እንደግን ይሄ ነገር ቅቤ ከወተት እንደሚወጣ አላውቅም ነበር ትላለች። እንግዲህ በጣም ከእውቀት ነፃ ነች። በጣም አስቂኝና ገራሚ ልጅ ነች። በነገራችን ላይ ቂቤ ከሰው ይወጣል ስትል ያንቺ የኔ እህት መሆን እጅግ በጣም ትገርሚያለሽ፣ ገራሚ እኮ ነሽ ትላለች። በአንድና እያለ ዳጣ እንግዲህ ተስቃለች። እኔ አይደለሁም ባክሽ እሷ ናት የትምህርት ቤታችን ልጅ አስገብቶ ነው በማለት እንግዲህ አሳያት። የብጌላ መጣሽ ስላት ብትለኝ በጣም የኔ ስሜት ምናምን እያልክ እንዴት ነው በዚህ ቃላቶች ብትጠቀሙ ላብም ብትለይ ደስ ይለኛል ስትል ኧረ አባዬም እንዳይሰማ አንቺ ነብታስቢው አይደለም ባክሽ ለማንም ምንም አይደለሽም። ግን ደግሞ የሆነ ክብር የሚባል ነገር አለና ለክብር ሲባል እንግዲህ የፈለጉትን ቃላትን መጠቀም አይቻልም። ለቤተሰብ ስትይ በጣም ብዙ ነገር መጨነቅና ጥሩ ነገር መስራት ይጠበቅብሻል። ቤተሰብ ማለት ላንቺ ሁሉ ነገር ነው በማለት ይነግራታል። ግን ደግሞ እኔ እኮ የማንም እርዳታ አያስፈልገኝም፣ እኔ ትልቅ ልጅ ነች፣ በጣም ብዙ ነገሮችን አውቃለሁ፣ ስለዚህ ለነሱ ፍርሃትም ሆነ መጨነቅ አይጠበቅብኝም ስትል ነገር ጥሩ አይደለም ይላታል። ባክህ ስለ ሮማንቲክ አውራኝ እንጂ ዝም ብሎ ማይሆኑ ወሬዎች አታውራኝ፣ ተስማምተናል በፍቅር ለመኖር ባክህ ጥሩና አንዳንድ ነገሮችን ልንገርህ እንደ ስለ ሰላም አንዳንድ ወሬዎችን ላታ ትላለች። እንግዲህ ምን እንደሆነች ባላውቅም ሰላም ከክፍሏ እያለቀሰች አግኝቻታለሁ፣ ግን ምን እንደሆነች ልትነግረኝ አልቻለችም እያለ እንግዲህ
እዚህ ጋር ደግሞ ስለ ውሃ እንግዲህ ያለችበት ግሩፕ በጣም ጥሩ ያልሆነ ነገር ነው እና አብዛኞቻችን ልጆቻችን የት እንደሚውሉ እንዴት እንደሆኑ አናውቅም። በነገራችን ላይ የሚገቡበት ግሩፕ እና የሚውሉበት ነገሮች ምን እንደሆነ ባለማወቃችን ያው መጠንቀቅ እንደሌለብን ያስተምራል። እናትም አላየችም፣ ጓደኛዋ ከሰጠችው ምክር ግን ዳጣ አይታለች። ግን ደግሞ የነገር ጥሩ አይደለም፣ ጥሩ አያስተምርም ስላለች እሱ እኮ እንዴ ማሚንስ አይተው አታውቅም? ስልክሽን አባይም አይተው ታያውቅም? ሲል አዎ አይተው ታያውቁም። ለማንኛውም ምን አይነት ጉድ ነው? ጉድ እኮ ነው፣ በጣም ስህተት ነው። ለማንኛውም ያ ምናምን እያለ ትቀልዳለች እና በጣም ይገርማል። ወደ ቤተሰቦቼ አንዳንድ የማይሆኑ ነገሮችን እናያለን። ስለ ሰላም ይህን መሰረከተ ለማንኛውም ሰላም አርግዛለች። ስታለቅስም የነበረው ለዚህ ነው ስትላት እንዴትና ማለት እሷ ባላላት ቢስላ ሊገባኝ አልቻለም ስትል እንግዲህ ከዚህ ቤት ውጭም ይሁን ከዚህ ቤት የምናውቀው ነገር ባይኖርም እናቴ ማውቃለች። ግን ደግሞ ስታለቅስ የነበረው ለዚህ ነው ስትል ኦኬ ከዚህ በኋላ ግን ክፍሌ ለቀሽ ትወጫለሽ ሲላት እንግዲህ ልውጣል አልችልም፣ አልወጣም መብቴ ነው። ግን ደግሞ እንግዲህ እወቀው ከቤትም ይሁን ከውጭ እርጉዝ መሆኗ ታውቋል። ማሚም ማውቃ ጠይቃታለች ትለዋለች። በጣም ይናደዳል። እንግዲህ ነታን እንግዲህ ዝም የሚሉ ሰዎች እንደዚህ ናቸው አየህ ግን ትለዋለች። ደንቀውና ምንም ማለት ባይችልም እሷ እኮ ግን ጠንካራ ነበረች። ምንድነው እየተካሄደ ያለው ሊገባኝ አልቻለም እያለ እንግዲህ በጣም እንትን ያ ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ